እጅግ በጣም ያሳዝናል። ሰሜ ባላገሩ ሰማኝ በለው ከዚህ ዓለም በሞት መለየቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። እሷን በምን አየሃት ተመኘሃት ልጅ ናት አዶናይ ኮሚንጎ አዶናይ ነው የሚሉት እኮ አዶናይ ነው የሚሉት በቁልቢው ገብርኤል በ44ቱ ታቦት ለባንዲራዋ ስትል ይቅር በለን ከፕሌን አልወርድም በማለቱ ምክንያት እስር ቤት ቆይቶ የነበረው እብሪተኛው ጆን ዳንኤል አሁን ደግሞ የሰው ቤት ተከራይቶ አለቅም በማለቱ ምክንያት እንግዲህ በክስ ላይ ይገኛል። ጃኒ ገብሩ ወይ ስመኝ ገብሩ የተባለች ሴትዮ ማለት ነው። ዛሬ ህዝቡ ላይ ምንድነው የሰራሽው? እንዴት ነው ይሄ ነገር በሰፊው መነጋገሪያ መሆን ያልቻለው? ከወራት በፊት በርካታ አድናቆቶች፣ አክብሮቶች፣ ምርቃቶች ሲጎርፉለት የነበረው እንዲሁም በማህበራዊ ሚዲያው እንደዚህ አይነት ንጹህ ልብ አለ ወይ ብለው በርካቶች የተገረሙበት we are your home እኛ ቤት ነን። ቲክቶክ አይደለም ቤት ምን የሚወደዋሉ። እሺ ነገሩ ከሰምታ ከሳቸው ጋር ተኝቻለሁ እንደዚህ አለብኝ ያለች ጀርመን ውስጥ መጣለች። ሄለን ልታቀርባት ነበር ዛሬ። ለምንድነው ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ ፕረስ ይርባል። እስቲቦ የስቲቦ ሙዚቃ ክፈተው። ወደዳችሁም ጠላችሁም ጆሮአችሁ ይድማ ይብሰልም ይቃጠልም ልባችሁ አንጀታችሁ ቅርር ይበልም የቲክቶክ ንጉስ ነው አዶናይ። ሰላም እንዴት ናችሁ? የናታን ቫይብ ቤተሰቦች ዛሬ የምትለመደው በአዳዲስ ቪዲዮዎች ተመልሰን መጥተናል። ይህን ቪዲዮ ላይክ ማድረግ እንዳይረሳ፣ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቀጥታ ወደ ቪዲዮአችን። እሷን በምን አየሃት ተመኘሃት ልጅ ናት እሷ በምን አየሃት ተመኘሃት እሷን በምን አየሃት። እንግዲህ ጋይሶች ትናንትና ጃኒን ሙሉን ህዝብ ነው ፕራንክ ያደረገችው የሸወደችውና ምንድን ያደረገችው አንድን ድርጅት ለማስተዋወቅ ብላ የሬሌ ድራማ እየሰራች ነበር። እዚህ ጋር ደግሞ ምንድነው እኔ የታዘብኩት ጃኒን ምን ያህል የቢዝነስ ሰው መሆኗን ነው። ትችላለች ላይቭ ላይን በቪዲዮ ወጣም የሆነ ድራማዎች እየሰራች ነበር የቀለበት ፕሮግራም እንዲመስል ማለት ነውና እዚህ ጋር እንደምታያት ነው የሰርግ ዘፈን እየዘፈነች። ድጋሚ የምትዘፍነው ዘፈን ስሙትና ሌላ ማሳያቸዋል። እሷን በምን አየሃት ተመኘሃት ልጅ ናት እሷ በምን አየሃት ተመኘሃት። ሌላም ላሳያችሁ እዚህ ጋር ሙያት እዚህ አንድ ቪዲዮ ብቻ እንኳን ሁለት ነገር ነው የተጠቀመችው። አንደኛ ምንድነው ቪዲዮ ላይ እንደምታዩት የወንድ እጅ አለ። ይሄኛው ደግሞ የአዶናይ እጅ እንዲመስል ማለት። ሁለተኛው ደግሞ ያደረገችው ጫማ ማለት ነው። ያደረገችውን ጫማ ጽሁፉን ይት ብራይድ ይላል። ይሄ ማለት ደግሞ ሙሽሪት ማለት ነውና ይሄ የሚደረገው እንደዚህ አይነት አለባበስ የሚደረገው ሰርግ ከመካሄዱ በፊት ነው የሚደረገው ማለት ነው ለፎቶ። እዚህ ጋር ማለት ጫማዋን ለማሳየት ያደረገችውን ርቀት ይት እንደዚህ እግሯን ሰቅላ ነው የምትጀምረው ቪዲዮ። የወንድ እጁንም ከነሰዓቱ ወርቃማ ሰዓት ያደረገ እጅ ይታያቸዋልና ይሄም ሌላ ድራማ ነው እና በጣም ነው የምትችለው። በጣም እቺ ልጅ ከአዶናይ ጋር መዋል ከጀመረች በኋላ ጋይሶች በጣም የቢዝነስ ሰው እየሆነች ነው። እና ባጭሩ ምንድነው ምንም የቀለበት ፕሮግራም የለም። ጃኒ የአንድ የጥርስ ክሊኒክ አምባሳደር ነው የሆነችውና ለጃኒ እንኳን ደስ አለሽ በለዋት። አመሰግናለሁ እናቴ በጣም ወድሻለሁ። ባንቺ ጸሎት ብዙ ነገር ማረካለሁ። እግዚአብሔር ያንቺ ጸሎት ነው እዚህ ያደረሰኝና ወድሻለሁ እናት በጣም አፈቅርሻለሁ። ሁሌማች ነው አለ ተመስገን ስለው ጧማ እናቴ አንገኝ መስሎኝ እግዚአብሔር እናቴ ወድሻለሁ በጣም ወደ ጃኒ ስመለስ እጅግ በጣም በፍራት ይሰማል። እጅግ በጣም በፍራት ነው አምባሳደራችን ያ ምክንያቱም በጣም ጠንካራ ሴት ናት። በዚህ ዲዋ አንድ ስለምትኖር ራሷን ስለምትወስን ሴት ናትና ደግሞ ሴት ልጅን ከራስን በጣም ደስ ይለኛል እና በደስታ ነው አምባሳደር ያደርጓል። ከዛ ጋር አምባሳደር ሆነ በጣም ስለምንጓዝ ቀደም ተሰስኩል ነበር ትናንትና ጃኒ ታሪክ ነው የሰራችው ማለት ይቻላል ማለት ነው። በሁለት ሰዓት ብቻ ከ1 ሚሊዮን በላይ ሰው ነው ያያት ማለት ነው። በላይ ስቶሪ አድርገዋለች፣ ገብታችሁ ማየት ትችላላችሁ። ጋብቻ ቀለበት ታኖራለች። የስራ ጋብቻ ነው የምታደርገው ከአንድ ትልቅ ተቋም ጋር የ13 ዓመት የስራ ልምድ ያለው በዚህ በጥርስ
ሕክምናው ዘርፍ ላይ ትልቅ ሚና ካመጣና ለማህበረሰብ ለተለያዩ ተቋማት ተደራሽ ከሆነ ትልቅ ድርጅት ጋር በዛሬው ዕለት የአብሮነት ቆይቷን አዶናይ ኮሜንቱ አዶናይ ነው የሚሉት። ኤዲተር እኮ ነው ያልኩት እኮ አዶናይ ነው የሚሉት። አይ ኤዲተር ያልኳችሁ ጋይስ ቤቤ ነው ኮልሚ አክብራችሁ ስለመጣችሁ ጎበዝ ኤዲተር ጃኒ ገብሩ ወይ ስመኝ ገብሩ የተባለች ሴትዮ ማለት ነው። ዛሬ ህዝቡ ለምንድን ነው የሰረሽው? ህዝቡ ላንቺ መቀለጃ ነው ወይ? በዚህ ልክ የአንድን ድርጅት መስታወቂያ ለማስታወቅ ወይ ደግሞ አምባሳደር ነኝ ለማለት ህዝቡን ቀለበት ላደረግ ነው ምናምን ብለሽ ትሸውጃለሽ። ህዝቡ ቅናት ነው ይሄ ጋይሶች። ህዝቡ እኮ የእናንተ መጫወቻ አይደለም። ህዝቡ ከእናንተ የሚማር ነገር አለ። ገብቷችኋል? ከእናንተ በታች ደግሞ ልጆች መማር ይፈልጋሉና እንዴ ነው በዚህ ልክ ህዝቡ ላይ የምትጫወቱት? ይሄ ደግሞ አይን ያወጣ ቅናት ነው። እዚህ ጋር እንደውም ለጃኒ ልናደንቃት ነው የሚገባው ማለት ሁላችንንም ነው ፍራንክ ያደረገችውና ጋይሶች ልናደንቃት ነው የሚገባው። እኔ ጭራሽ እንደዚህ እንደሚሆን አውቄ ነበር። ምክንያቱም አንደኛ ሲጀመር ጃኒም አዶናይም ኦርቶዶክስ ናቸው። በኦርቶዶክስ ደግሞ አሁን ጾም ላይ ነውና በጾም ላይ ምንም አይነት ድግስ አይደገስም። እስቲቦ ልጅነት ግን አላት። የስቲቭ ሙዚቃ ክፈተው። አይ ፒፒ ቢሚለው መድረክ ላይ አሁን አቃት አሻባቢ just በቃ አይ ባይ ቢደረግ እንዴ አይ ቢኮ ትራታለች ያው አሰራው መጀመሪያ ጃኒ በጣም ወዳት ከፓስተር ቤት ጀምሮ ማለት ወይስ ካይናት እና ከድሮ ጀምሮ ከ8 ዓመት በፊት ጀምሮ ማቃት ጓደኛዬ እና ያው ልቧ በጣም የዋህ ልጅ ባምቢ ምን ሰምተሽ ምን ሰማሽ? የተሰማኝ በጣም ደስተኛ ነኝ። ቴንክ ዩ ኒና በላይ ትልቅ ደረጃ ድረሽ እመኝልሻለሁ። ደስታሽን እንዲያሳይ እመኝልሻለሁ። ጥሩ ነገር በሙሉ እመኝልሻለሁ እና ጥሩ ደግሞ የስራ ዘመን እንደሚኖራችሁ ተስፋ አደርጋለሁ። እናመሰግናለን። ባሙላይ እንወድሻለን። የኔ ቴንክ ዩ ሶ ማች ቆንጅዬ፣ እንዴት ነው የምታምረው ደግሞ። እዚህ ጋር ደግሞ ሙሴ ሰሎሞን ስለ አዶናይ ያለውን ነገር አለና እንየው። በጣም ስለተመቸኝ ነው አገላለጹ ማለት ነው። ይህንን ቪዲዮ ሁላችሁም እስከ መጨረሻው እንድታዩት ፈልጋለሁ። የምሬ ነው። እስከ መጨረሻው ብዙ ጊዜ ኮፒ ሊንክ አሉ ሰዎች። ይህንን ልጅ አወቃችሁት? አሜን ሚኪያስ ይባላል። ዲለን እዚህ በመጣበት ሰዓት ላይ አዶናይ ያገናኝቶት ነበረ ከዲለን ገና እግር ኳስ ይሞክራል። ለምን እግር ኳስ ልጁ ህልሙን አናሳክለት የሚባል ቪዲዮ አውጥቶ ነበረ ዲለን፣ ትዝ የሚላችሁ ከሆነ። ደስ በሚል ሁኔታ ደግሞ ይሄ ልጅ ከኢትዮጵያ ወጥቶ እንግሊዝ የድሮ ፕሪሚየር ሊግ ላይ የምናውቀው ቦልተን ክለብ ሙከራ እድል አግኝቷል። እንግዲህ ኢትዮጵያውያን እንኳን ደስ አላችሁ። አሜን ራሱ እንኳን ደስ አለ። አይ ኖ ዩ አር ጎይንግ ቱ ዩዝ ዲስ ኦፖርቹኒቲ። ቢግ ታንክስ ቱ ኤቭሪዋን ስፔሻሊ ደግሞ ለአዶናይ። ምክንያቱም አዶናይ ነው እንደ አመቻቸለ ለልጁ አስባችሁታል። እነ ጄጄ ኦኮቻ የተጫወቱበት እና አኔልካ የተጫወቱበት ቦልተን ነው የሚጫወተው የልጅ ሄዶ ማለት ነው የሚሳካለት። ስፒኪንግ ኦፍ አዶናይ ማለት ነው ሰሞኑን አዶናይ ጋር እየተነሱ ያሉ ነገሮችን ሰማችሁና በጣም እኔ ገረመኝ። ምክንያቱም he does not deserve this ጭራሽ በምንም ነገር። ምክንያቱም አዶናይ እዚህ ቲክቶክ የሚባለው ነገር ላይ ዲፍረንስ አምጥቷል ብዬ አስባለሁ። እንደ ኮንተንት ክሬተር እንደ ጓደኛ የምነግራችሁ ነገር ማለት ነው እኔ አም ቬሪ ፕራውድ ኦፍ ምክንያቱም ቲክቶክ ላይ የሚገርም ነገር ነው ዲፍረንስ ያመጣው። ሰው እንደዛ ሲረዳ ማለት የሰጣቸውን ስጦታዎች ምናምን ተውት፣ ሲያግዛቸው የነበረው ሃርት ፋውንዴሽን ጋር የሰራው ነገር እንደ ኢትዮጵያ ዓለም ላይ ያመጣውን ኢትዮጵያ የሚባለውን ስም ዓለም ላይ ምን ያህል ኢንፍሉዌንስ እንዲኖረው ያደረጋል በጣም የሚገራርሙ ስራዎች ሰርቷልና he doesn't deserve what is getting right ነው ብዬ አስባለሁ። ከምንም ነገር በላይ በሆነ እና ማለት ነው እውነቴን ነው የምላችሁ ይሄ በጣም መመስገን ያለበት ክሬዲት ሊሰጠው የሚገባው ሰው ነው እንጂ he shouldn't be getting አሁን ላይ እየተሰጠው ያለውን ትሪትመንት። እውነቴን ነው የምላችሁ እኔ አሰ ፍሬንድም እንደ ጓደኛም ከዛ ደግሞ እንደ ኮንተንት ክሬተርም ይሄንን ነገር የምላችሁ እንደ ሶስቱ መሆኒ ነው። የምሬን ነው። he does not deserve ምኑንም ነገር ይበልጥ እርስ በርስ ይሄ አላህ ቲክቶክ ላይ የነበረውን ካልቸር አንድ ቀይሮታል ብዬ አስባለሁ። ሁለት እኔ ፐርሰናሊ ሚ ስፒኪንግ ፎር ሂም የዋህ ነው ከልቤ ነው የምነግራችሁ። ይሄ ሳክስ ማለት እና መመስገን ሲገባው ሴሌብሬት ማድረግ ሲገባን እንደዚህ ትሪት ማድረግ አለብን ብዬ አላስብም። እንደ ኮንተንት ክሬተር ብዙ ነገር የሚነሳለ ሰው ብዙ ሰው አንደርስታንድ የማያደርገው ያም ሆነ ግን ማለት ይሄ ልጅ he deserves his flowers። አዶናይ መበረታታት ያለበት ሰው ነው። ምክንያቱም ማለት ነው ለብዙ ሰዎች መቀየር ብዙ ሰዎች ይሄ ዳይሬክትሊ እሱ ረድቷቸው ብቻ ሳይሆን ማለት ነው በእሱን አስተሳሰብ አይቶ የብዙ ሰዎች ወደ ጥሩ መንገድ መምጣት ምክንያት የሆነ ልጅ ነው። የምሬ ነው የምላችሁ ከልቤ ነው የምነግራችሁ። አውቃለሁ በጣም ብዙ ሰዎች አሁንም አዶናይ እንደምትወዱት። ስለዚህ ሁላችሁም ለአዶናይ ያላችሁን ፍቅር ኮሜንት ላይ ያሳዩት። ከዛ በተጨማሪ ደግሞ አዶናይ ወደ ቲክቶክ ሲመለስ I want y'all to shower him with love። የምሬ ነው በቃ ሲመለስ ወደ ቲክቶክ ማለት ነው አንደኛ አካውንቱን አሳደግ። ከዛ በተጨማሪ ደግሞ በቃ ሌትስ ሄልፕ ማድረግ በምንችለው ነገር በሙሉ አዶናይ እናግዘው። የምሬ ነው።
እና ሙሴ በደንብ አድርጎ ነው የገለጸው ማለት ነው። እና ጋይሶች አዶናይ ከመምጣቱ በፊት ሁሉም ሰዎች እነ ጆን ዳንኤል እነ ጃኒ ሁሉም ማለት ነው በሳምንት ራሱ አንድ ቪዲዮ አይፖስቱ በጭራሽ ማለት ነው። እንደ እኩልነት ነበር የሚታየው። ጃኒ ራሱ ወጣ ተናግራለች። አዶናይ ከመጣ በኋላ ነው እንደዚህ በየቀኑ ፖስት ማድረግ በየቀኑ እንትን ማድረግ ምናምን የተጀመረው አዶናይ ከመጣ በኋላ ነው። እና አዶናይ እንደምታውቁት በቀን 50 ያገኘውን ቪዲዮ ነው ፖስት የሚያደርገው። አሁን እንደምናየው ሁሉም ቲክቶከር ጀምሮታል ማለት ነው ይሄ ነገር። ጆን ዳንኤልም ሳይቀር በቀን 4 5 እስከ 10 ቪዲዮ ፖስት እያደረገ ነው። ይሄ ከማን አይቶ ከአዶናይ አይቶ ነውና እና አዶናይ ይሄ አይገባውም ሙሴ እንዳለው ማለት ነው ጋይሶች። እና ሲመለስ ሁላችንም ሰፖርት ልናደርገው ይገባል። አካውንቱ ማደግ አለበት በጣም ማለት ነው። በጣም ያሳዝናል። ሰሜ ባላገሩ ሰማኝ በለው ከዚህ ዓለም በሞት መለየቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ሰማይ በለው በባህላዊ ዘፈኖቹ ሁላችንም የምንወደው የምናደንቀው ሰው ነበር። በሕክምና ሲረዳ ቆይቶ በዛሬው ዕለት ህይወቱ አልፏል ተብሏል። እጅግ በጣም ያሳዝናል። ለአድናቂዎቹ፣ ለወዳጆቹ፣ ለቤተሰቦቹ እንደዚሁም ለመላው ኢትዮጵያውያን መጽናናትን እመኛለሁ። እንግዲህ ጋይሶች በጣም ነው የሚያሳዝነው። አሞህ ሕክምና ገብቶ ነበር። ነገር ግን በዛሬ ቀን ማለትም በሰኔ 8 ህይወቱን አልፏል ማለት ነውና ጋይሶች በጣም ነው የሚያሳዝነው። ሁላችንም እንደምናውቀው በባህል ዘፈን ላይ በጣም ተወዳጅ ድምጻዊ ነበርና እኛም ነፍስ ይማር እንላለን። ለወዳጅ ለዘመድም ለሁሉም አድናቂም መጽናናቱን እንመኛለን። እንዴት ነው ይሄ ነገር በሰፊው መነጋገሪያ መሆን ያልቻለው? ከወራት በፊት በርካታ አድናቆቶች፣ አክብሮቶች፣ ምርቃቶች ሲጎርፉለት የነበረው እንዲሁም በማህበራዊ ሚዲያው እንደዚህ አይነት ንጹህ ልብ አለ ወይ ብለው በርካቶች የተገረሙበት በጥቂት ጊዜያት ውስጥ የበርካታ ሰዎች ባለውለታ የሆነው በኢትዮጵያ የቲክቶክ አልጎሪዝምን እስከ ወዲያኛው የቀየረው በሀገራችን የቲክቶኩ ንጉስ አዶናይ ራሱን ከቲክቶክ ዲአክቲቬት ሲያደርግ እንዴት ነው መነጋገሪያ መሆን ያልቻለው? ወይስ እስካሁን በጥቂት ጊዜያት ውስጥ በማህበራዊ ሚዲያው ላይ የሰራቸው በጎ ተግባራት በአንድ ጥፋት እንደ ጎርፍ ታጥበው ይጠፋሉ? ወይስ እስካሁን የሰሯቸው በርካታ በጎ ተግባራት ከአንድ ጥፋት ጋር ሲነጻጸሩ እጅግ በጣም ያንሳሉ? የማያንሱስ ከሆነ እንዴት ነው ይህ ልጅ ሰፖርት ሊያጣ የቻለው? ሐሳባችሁን ኮሜንት አድርጉልኝ። ወደዳችሁም ጠላችሁም ጆሮአችሁ ይድማም ይብሰልም ይቃጠልም ልባችሁ አንጀታችሁ ቅር ይበልም የቲክቶክ ንጉስ ነው አዶናይ። በቃ ያማችኋል። አንዲ ስትባሉ ዋጡት። ባይወርድላችሁ ራሱ ያነቃችሁ በውሃ እንዲ አወራርዱት። አዶናይ ቲክቶክ ንጉስ ነው። ንጉስ የሆነው ደግሞ እኔ ንጉስ ነኝ ስላለ አይደለም፣ ስራው ነው። እሺ ስሩ እንደሱ። ከሱ የጽናት ተምሳሌት ነህ፣ ጀግና ነህ የዚህ ጄኔሬሽን። ሌላ ነገር ከአንተ የተሻለ ብዙ ነገር የሰሩ ሰዎች ሊኖሩ ይችላሉ፣ መጽሐፍ የተጻፈላቸው ብዙ የተባሉ። አንተን እኮ ለየት የሚያደርግ በዚህ ዘመን እንደዚህ አይነት ወጣት ማግኘት በጣም ከባድ ነው። ሰልፊሾች ነን፣ ራስ ወዳድ ነን፣ አስመሳዮች ነን። ይሄ ወንድሜ ተመለስ እሺ። ና ለማን አባቱ ብለህ ማን ደስ ይበለው ብለህ ለማን የሰላም እንቅልፍ ይተኙ ብለህ ጠላቶች። እኛ እኮ እንቅልፍ አጣን፣ ናፈከን እና just come back home. This is your home, this is your place, this is your kingdom. ከፕሌን አልወርድም በማለቱ ምክንያት እስር ቤት ቆይቶ የነበረው እብሪተኛው ጆን ዳንኤል አሁን ደግሞ የሰው ቤት ተከራይቶ አለቅም በማለቱ ምክንያት እንግዲህ በክስ ላይ ይገኛል። እስኪ ሙሉውን ቪዲዮን አዳምጠን እንመለስ። ምን አለ በጣም አይገርምሽም? አፍ አውጥቶ ለእናቴ የምንላት እስቲ ታስወጡኝ እንደሆነ ያለው ግን ምንድነው መሰለሽ፣ አሁን ሁሉን ይዛችሁ ፖሊስ ይዛችሁ መሄድ እኮ ነው ፍርድ ቤት። አትችይም፣ እንደዛ አትችይም። በቁልቢው ገብርኤል በ44ቱ ታቦት ለባንዲራዋ ስትል ይቅር በለን። በቃ አጥፍተናል፣ ሁላችንም አለንበት። እሷ ብቻ አይደለችም። እውነት ነው እንዳለችው እህቴ፣ ወሬ ስለምንወድ ሁላችንም ነበርን እና ይቅር በለን። እኛ ኃጢያቱን እኛ እንውሰደው፣ ያንተን ሁሉ ኃጢያት እኛ እንውሰደው። በባንዲራዋ አምላክ በኢትዮጵያ አምላክ ለምናለውኝና እባክህን ይቅር በላት፣ ይቅር በላት። በይቅርታ ብዙ ነገር አለና ይቅር በላት። ካንተ ይቅር በል በቃ። እንደው በቁልቢው ገብርኤል ይዣለሁ በ44ቱ ታቦት በኢትዮጵያ ባንዲራ ስም ለምናለሁኝ። ለኢትዮጵያ ያለህን ፍቅር እናውቃለን። በእውነት ነው የምልህ። ዓለም ኢትዮጵያዊ በሙሉ ተንቀጥቅጠናል። ጅኒኑ ሀብታሙ ብለን ነበር ስምህን የምንጠራው። ቅጽል ስም ሌላ ሩህሩህ ጋሽ ሩህሩህ ብለን እንድንጨምርበት ፍታት። በቃ ተዋት። በእውነት እኔ በጣም አሳዘነችኝ። አይ ፊል ባድ። በቃ ዲፕ ዳውን ተጎድታለች፣ አለቀሰች ምናምን። ልጄን የፈረንጅ እናት ትሰጠዋለች። በቃ እኔ ወደ ሀገሬ ጠርዙኝ እላለሁ ምናምን ስትል አንጀቴን በላችኝ። ሴት ነች በእውነት ስፔሻሊ ሌላ ሀገር ጥገኝነት ጠይቀን ያለ ነው፣ እንረዳለን። ስለዚህ ለእውነት ይቅር ይበላት።
እሷም ከዚህ በኋላ ትማራለች። ሁለተኛ እሱ ይቅር አላት ማለት ክሱ ራሱ ብነሳ ኦሬዲ ሪከርዷ አለ። አትዳፈርም ከዚህ በኋላ ትንሽ ነገር ነው የሚገንባት ከዚህ በኋላ ምክንያቱም ከዚህ በፊትም ክስ ተከፍቶባት ነበርና ይሄ ግንዛቤ ውስጥ ታስገባለች እሷም ገባችሁ። ስለዚህ ወርቋችን ይቅር በላት። የእውነት የሚያሳዝነችኝ በእውነት እኔ አንዴ ሰድባኛለች ግን በወደቀ ሰው ላይ አልዘባበትም። ነገሩ ከሰምታ ከሳቸው ጋር ተኝቻለሁ እንደዚህ አለብኝ ያለች ጀርመን ውስጥ መታለች። ሄለን ልታቀርባት ነበር ዛሬ። እንደዛ ከሆነ ማለት ነው ሁላችሁም ታይዛችሁ ትቡካካላችሁ። ይሄ ነገር እንዲቆም ስለተፈለገ እንጂ ማለት ነው። ከሳቸው ጋር ተኝቻለሁ ከዛ በኋላ ግን ፖዚቲቭ ነው ኔጌቲቭ ተብያለሁ ብላ ራሷን አጋልጣ የመጣቻለች። የራሷን ታሪክ ታወራ ገባችሁ? ለዚህ ነገሩ እንዲቆም ነው የተፈለገው። አይ እናከብራለን እሳቸው አምላካችን ነን ካላችሁ የቤተ ክርስቲያን ጃንጥላ አስቀሩና ያዙ። ጥያቄ አልገባኝም። ወርቄ ከእሳቸው ጋር ተኝታ ያለች ነው አለች። አንድ ልጅ ታቋታላችሁ እኮ እዚህ ሚዲያ ላይ በጣም ነው የምታምረው። እኔ ራሱ በጣም ደንግጫለሁ። ከእሳቸው ጋር ግንኙነት አለኝ። አሁን ግን እንደዚህ ተጠቂ ነኝ እና ሄለን አንቺ ቤት ታሪኬን ማውራት እፈልጋለሁ። አሁን በጀርመን እንትን ውስጥ ነው መጠለያ ውስጥ ነው ያለሁት ብላ ማለት ነው ወረቀት እንዲሰጠኝ ምናምን። አረ ብዙ ነው ታሪኩ፣ የተዘበራረቀ ነው። እናንተ የሄለንን መከሰስ ነው አይደለም። እነ ሞጣም እነ ምናምን ገብቶ በስነ ስርዓት እነዚህ ቲክቶከሮች እነ ጆከር እነ ምናምን እሳቸው ከነሱ ጋር አያወሩም። እኔ ልንገራችሁ ብር ሊሰጣቸው ይችላሉ እንጂ ማለት ነው እንዲህ ነው ገባ ወጣ አውሩልኝም አይሏቸው። እነዚህ የሚያካብዱት እንዲፈሩ እሳቸው እንትን እንዲሉ ምናምን ነው ገባ። ለዛ ነው እንዲፈሩ ምናምን ነው ወሬው እንዲቆም ነው። ማማ ወርቄ በቃ የበሰበሰ ዝናብ አይፈራ ማለት ነው። አሁን ደብረሽዋል ልጅቷን ማቅረቢያት አንቺ እንዴ ልጅቷ እኮ በቀደም እሷ ቤት ስታወራ ነበር እኮ ምን ሆነሽ ነው? ከዛ ለቀዳም ሄለን እኮ ደሃ ስለሆነች ገንዘብ ቢኖራት አሁን ወርቁ አይተን የሚባል ጊጋንት ሰው ጋር ትሳፈጣለች። በዚህቹ አስፈራርቼ በዚሁ ያም ስላናደዳ ዘገየ ተበሳጨች። ያንተ ነገር ከዚያ በኋላ ደግሞ የበሰበሰ ዝናብ አይፈራም 25 አንበሳ ወርዱልኝ። ድህነት ነው። ድሃ ያዋርዳል። ድህነት ወንጀል ያስገባል። በእውነት አሳቁ። ነገ እናንተም ጋር ይደርሳል። ድህነት ነው። የልቅ ሄለን ብልጥ ብትሆን ኖሮ ያሲሰድባት ቀስ ብላ ተረጋግታ የነገረቻትን ነገር በድብቅ ላት ወርቁ ብትነግረው $100,000 ያስታጥቃት ነበር። ነፃነት ሲታወጅ ነበር። ዛሬ አንቺም ተዋርደሽ፣ አንቺም ተሸማቀሽ፣ አንቺም ቅስምሽ ተሰብሮ፣ አንቺም ልጅሽ አንድ ልጅሽን ጥለሽ ወደ እስር ቤት ብትሄጂ እስር ቤት ነው። ልጅሽ ሜዳ ላይ ነው። ወርቁ ግን ያን የሚያደርገው አይመስለኝም። ወርቁ በጣም ትልቅ ሰው ነው። እሷ ገብታ እስር ቤት እንዲሆና ልጇ አንድ ምንም ቤተሰብ የለው እሱን ጥሎ ልጆች አሉት። ወርቁ እንደኛ አይደለም። ሀብታምና መንግስት የህዝብ አባት ነው። አቶ ወርቁ ራሱን አስከብሯል። ነግራችሁ ነበር። 7 ቀን የፈጀው ለመተርጎም ነው። የተናገረችው ሁሉ ከሌላ ቦታ የሚመጣ ሁሉ ጠበቃው እስከሚተረጉም 8 ቀን ፈጅቶበታል። ፍርድ ቤት ከቀረበ በኋላ ተመልከቱ። የወርቁ አይተነው ለመጀመሪያ ጊዜ በጊኒስ ቡክ እኮ መጻፍ ያለበት ኦስሎ በ2-3 ዓመት ነው የሚያልቀው። የሚገርማችሁ በ8 ሰዓት ውስጥ ካለበት ተጠራ። በስልክ ዳኞች በአስቸኳይ አቅርቡት ተባለ። ለምንድነው የወርቁ አይተነው ክስ በ8 ሰዓት የተፈረደው? የውም በሌለችበት። ወርቁ ማለት በዚህ ደረጃ ኢምፖርታንት ሰው ነው ማለት ነው። እንግዲህ ጋይሶች ሄለን ያላስቀየመችው ሰው የለም ማለት ይቻላል። ነገር ግን በዚህ ሰዓት እንደምናየው ላይቭ ላይ ወጣ ይቅርታ እየጠየቀች ነው በልጇ ማለት ነውና ይቅርታ ቢያደርግላት እኛንም ደስ ይለናል። እናንተስ ምን ትላላችሁ? ይቅርታ ይገባታል ወይስ አይገባትም የሚለውን ኮሜንት ላይ የዛሬ ቪዲዮአችን ይሄ መስል ነበር። በየቀኑ አዳዲስ ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።